ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ዛሬ ሁለት አወዛጋቢ ነገሮች ናቸው የተፈጠሩት። ሀይሚዬና ናኒ እኔ ደርሼበታለሁ፣ ያወዛገበኝን ነገር ደርሼበታለሁ ማለት ነው ውዶቼ። ዛሬ ሁለት ነገሮችን ወደ እናንተ እየመጥቻለሁ። አንደኛው ብሩኬ ወንድም ዛሬ አስደናቂ ንግግር፣ ስማም በጣም ነው ደስ ያለኝ ከሚባለው በላይ። በተለይ ደግሞ ለነ ቆርጦ ቀጥል እንደው ልብ ካላቸው መስሚያ ካላቸው ጆሮ በጣም አሪፍ የሆነ ነገር ነው። ያው ባለፈው ለታ ሀይሚዬን ፕራንክ አድርገዋት ነበረ ሸበለውና ይው የብሩኬ ወንድም ስሙ ስለ አያዝልኝም ብዙም። ዛሬ ደግሞ በተቃራኒው ሀብትሽና ባለፈው ብሩኬ ሀይሚን ፕራንክ ያደረጋት ቡሌ ነው ባልሳሳት ስሙ፣ ይቅርታ ተሳሳትኩትኝም አርሙኝ ማለት ነው። ዛሬ ደግሞ እሱ አብሮ ተባብረው የሀይሚዬ መከታ ተበቅለዋል። አረ እሱን ተውትና ውዶቼ፣ ዛሬ ናኒና ሀይሚዬ ማለት ነው እንደዚህ ነኔ ሎምዬ በሚለው ሙዚቃ የጨፈሩበት ምክንያት ምንድን ነው ብዬ ሳጣራላችሁ ለካ የናኒዬ ሸበላ እንዲሁም የሀይሚዬ ሸበላ ሙዜ ናቸው ማለት ነው። ሀይሚዬ መጀመሪያ ለብቻዋ በዛ ሙዚቃ እንግዲህ ስትፎክር ምናምን ነገር ነበረ። እንግዲህ እኔ እንደምታዩኝ አይደለሁኝም፣ በቃ እናደፋለሁ እንደ ነብር እንደ ንቧ እና ብሩኬን ተች ብታደርጉ አለቀ ምላችሁ ከወዲሁ ማስጠንቀቂያ ነው። ብቻዋን እንግዲህ በዛ መልኩ ስትፎክር የነበረው ማለት ነው። ትናንትናም ለዛም ነበረ ብሩኬ እንጋባ ነገ ሙዜነ ስለዚህ ይህ ጠልፉብኛል ስትል የነበረው። ያው ትናንትና በፕራንክም ቢሆን እንደዛ እሱ ፈርቶል። ነገር ግን አንተ ብትፈራም እኔ ግን ወንድነቴን አሳያቸዋለሁኝ አንተን ለሚነኩ ለነዛ ለነው የተሮጠንፌ በማለት የሚያስብል ነገር ነው ዛሬ የጨፈረችው ማለት ነው። እሷን በእሷ ስገረም በሀይሚዬ ስገረምላችሁ ጭራሽ ናኒም እንደዛው ከሀይሚ ጋር ተገናኝተው በአካል ምናገር ምን በዛው በሙዚቃ እየፎከሩ አልመጡላችሁም እንዴ? ይሄማ ነገር ምንድነው ብዬ ሳጣራላችሁ ለካ ሁለቱም ሙዜ ስለሆኑ ብሩኬና ሀብትሽ እንግዲህ እኛ እዛ ሰርግ ላይ ብንገኝም ሙዜ አይደለንም። ከእናንተ ጋር የምትታየው ሌላ ሴት ስለሆነች እናንተን ለራሷ ለማድረግ ሀሳብ ካላት ይሄው ወንድነታችንን ቀድመን አሳይተናል በማለት የሚያስብል ጭፈራ ነው የጨፈሩት ማለት ነው። ናኒና ሀይሚዬ ባይዘዋ እኔ በጣም ተመችቶኛል። ከእናንተ ራሱ ቢያሸንፏችሁ እኛም አለንላችሁ ለማለት ያክል ነው። ግን በጣም ተመችቶኛል ቅኔው ማለት ነው። እስካሁን ድረስ ቅኔው አልገባችሁም። ያልተረዳችሁ ካላችሁ የተረዳችሁም ካላችሁ ጎበዞች ናችሁ። ነገር ግን ቅኔው ካልገባችሁ እንግዲህ ሸበለውም ሙዜ ነው፣ ሀብትሽም ሙዜ ነው። እንግዲህ እኛ ደግሞ ሙዜ አይደለንም። እነሱ ከሌላ ሴት ጋር ይታያሉ። እንግዲህ እነዛ ሴቶች ደግሞ ከከጀሉ የእኛን ሸበሎች ከወዲሁ ሀይሚዬ ጋር ዲዛ መታለች ናኒን ማለት ነው። አይ የእናቴዋ አንቺ ብቻሽን እንደዛ መሸለልማ የለብሽም፣ መፎከር የለብሽም። ብንፎክርም አብረን ሆነን በጋራ መፎከር አለብን። ወንድነታችንን በጋራ ነው እንደዚህ አንቺም እኔም ወንድማማቾቹን ያፈቀር ነው። እዚህ ጋር ለብቻ የሚባል ነገር የለም። በፍቅር እንግዲህ የመጣብንን ጥላት መጋፈጥ አለብን ያስመስላል ጭፈራቸው ማለት ነው። ነይ ሎምዬ የሀገሬ ልጆች ቀጫጭኖቹ ይናድፋሉ እንደ ንቦቹ በሚለው ማለት ነው። ዋው ዛሬ በጣም አስገርሞኛል ይህ ሙዚቃ ማለት ነው። እና ይመቻችሁ ናኒና ሀይሚዬ እንደዚህ ፈታ በሉ፣ እምር ድምቅ በሉ። ከዛ ባሻገር ደግሞ የብሩኬ ወንድም ቀደም ብሎ እኮ ነገሩን ተናግሯል። ምንድን ነው እንግዲህ ናኒም ያንተ ነች፣ ሀይሚዬም የብሩኬ ናት። እኛ የምናቀው በአንተ ልብ ውስጥ በእኛ ልብ ውስጥ ያሉት እነሱ ናቸው ብሎ እውነቱን ተናገረ። አባቴ እንደው ኑሩልን። ያው በቃ አለቀ። እነሱ ቤተሰብ የወደደው ነገር ነው። እናንተ ግን ሀይሚዬና ብሩኬ ፕራንክ ሲደራረጉ፣ በተለይ ደግሞ ሀይሚ ፕራንክ ስታደርገው ብሩኬ አንዳንድ ጊዜ ንግግር ስለማይችል እሷ በምታመጠው ፕራንክ ከባድ ከመሆኑ መጠን ሁሉን ነገር እሺ
እሺ ካልሽ እንዴት ምናምን ብዙም እንደዚህ እርምጃ መራመድ አይችልም። ብዙም እንትን ማለቴ ብዙም በንግግር ማሳመን አይችልም ማለት ነው። እና ከዛ አንጣር ብሩኬን ምን ያስብለዋል ለኦዲየንስ ለሀይሚ ቦታ እንደሌለው እና ቦት ፍቅር እንደሌለው እንደዛ አድርገው የሚረዱ ሰዎች አሉና አንተ ለቪዲዮ ብቻ ነው የምትፈልጋት። የትናንትናውማ ኮመንት እኔ ያዩትን ልንገራችሁ ዱቼ አንተ ለቪዲዮ ብቻ ነው የምትፈልጋት፣ አንተ በቃ ለራስህ አትፈልጋትም ብዙ ነገር ነው ያሉት እነ ቆርጦ ቀጥሎች ማለት ነውና መረጋጋት አለብን። ከምን መጠን ነው እንደዚህ ዝም ሊል የቻለው እንዴት ማለት ምናምን ብለን እናጣራ። ቤተሰብ ያወቀው ነገር የቤተሰብ እጅ ያለበት ነገር መቼም ቢሆን ከነሱ ከልጆቹ የሆነ ጠብ ካልተፈጠረ በቀር ምንም የሚፈጠር ነገር የለም። ማለቴ መጎዳዳት የሚባለው ነገር ሊኖር አይችልም ማለት ነው። ሀይሚን የሚጎዳት ሰው የለም፣ ብሩክ የሚጎዳው ነገር የለም። ቤተሰብ ያወቀው ነገር ስለሆነ እና ለውሳኔና ሰውን ለማስቀየም ባንሮጥ መልካም ነው ባይነኝ። እንግዲህ ሀይሚዬና ያው ብሩኬ ዛሬ ፕራንክ ተደርጓል። ኦልሬዲ እንደነገርኳችሁ ያው ወንድምየው በሰርጉ ቀን እኔ ሄዳለሁ ነው እያለ ብቻ ብሩኬን ትንሽ አጨናንቆታል። ምንም ማድረግ አይቻልም። የተወሰነ ላጨናንቀው ብሎ የተወሰነ አጨናንቆታል። ሀይሚ እየተጨነቀችውን ያክል ባያጨናንቁት ማለት ነው። ሀይሚዬ ግን በባለፈው ወጥሽ አይጣፍጥም ምናምን ብለው ነው ያጨናነቋት። ቆሌዋን እኮ ነው የገፈፏት። የምር ቁሌት ሸቷል፣ ዶሮ ሸቷል። ቁሌቱ ሳይሆን የዘራሽ ዶሮ ሸቷል፣ ጎርንቷል እኮ ብለው ነው ቅስሟ ስብርብር ያደረጉት። እና ምንም ማድረግ አይቻልም። በቤተሰብ መሀል መግባት አይቻልም። ለማንኛውም ፍቅሩን ያብዛላችሁ። ናኒና ሀይሚዬ ግን ደስ ትላላችሁ። ተመካከር የመረጣችሁት ይሄ ሙዚቃ በጣም ተመችቶኛል በነገራችን ላይ ማለት ነው። በቃ እንደዚህ ነው። በቃ አንድነትን ወንድነትን በተግባር ማሳየት ትላላችሁ። ዛሬማ እንግዲህ ሰርግ ላይ ናቸው ሁለቱም ማለት ነው። በቃ የእነሱ ፍቅረኛቸው ሙዜ ነው እንግዲህ ከሌላ ሰው ጋር ምናምን ሲያዩ አስቡት የሚሰማው ስሜት በጣም ከባድ ነው። እንግዲህ ምንም ቻሉት፣ በቃ ከወዲሁ ቻሉት ብያለሁ። ሀይሚዬና ናንዬ የኔ ውድ ቤተሰቦች ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ ደግሞ በኮሜንት